ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ እንግዲህ ወደ ፋይናል ኤግዛም ላይ ስለደረስን ፋይናል ኤግዛሞችን የተለያዩ ዩኒቨርሲቲ ፋይናል ኤግዛሞችን እና ፋይናል ኤግዛም ላይ ደግሞ የማይቀሩ ዋና ዋና ጥያቄዎችን እየሰበሰብን እንሰራለን ማለት ነው። በዛሬው ፕሮግራማችን ደግሞ እንግዲህ ሲቪክስን ፋይናል ኤግዛም ላይ ካሁን በፊት ሐዋሳ ዩኒቨርሲቲ የተፈተኑት በውስጥ የላካችሁልኝን እሱን እንግዲህ አብረን የምንሰራ ይሆናል ማለት ነው። እንግዲህ ስንሰራ ጥያቄዎችን በደንብ ፎከስ ማድረግ ያለባችሁ ነገር ምንድን ነው? ጀስት ይሄ ጥያቄ እንኳን ዳይሬክት ባይመጣ ከዚህ ጋር ተያያዥ ጥያቄዎች ስለሚመጡ በደንብ ሀሳቡን ስለማስረዳችሁ አቴንሽን መስጠት አትርሱ። እያንዳንዱን ጥያቄ በደንብ ከተማርነው ከሞጁሉ ጋር እያያያዝን እየሰራን እንሄዳለን ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም በቀጣይ እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ ጻፉልን። ሁላችሁም ኮሜንት ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉት። እንዲሁም እጃችሁ ላይ የምታገኟቸው ፈተና ሽቶች ካሉ ቴሌግራም ላይ ላኩልኝ። ቀጣይ እንግዲህ ሰርቼ በቪዲዮ ይዤላችሁ እመጣለሁ ማለት ነው። እንግዲህ ወደ ዛሬው ስንመጣ ፓርት 1 ላይ እንግዲህ ትሩ ፎልስ ነው የተቀመጠው። እንግዲህ ፓርት 1 ላይ 1.5 የሚይዝ ትሩ ፎልስ ተቀምጦልና እንግዲህ እሱን ጀምረን የምንሰራ ይሆናል። ባይዚው እዚህ ጋር ፎከስ ማድረግ ያለባቸው ነገር ምንድነው? ጥያቄው ላይ ነው። በጣም ክሊር አይደለም። በስልክ ፎቶ ስለተነሳ ያው በውስጥ የላካችሁ ትንሽ ደብዘዝ ያለ ፎቶ ስለሆነ ለዛ ትንሽ ሜቢ አንዳንድ እንትን የሚሉ ነገር ሊኖሩ ይችላሉ ለማንበብ። እኔ ግን ሳነብ ጀስት እኔ እየተከታተላችሁ በደንብ ጽንሰ ሀሳቡን ለመረዳት ሞክሩ። በጣም አሪፍ ጥያቄ ነው። ጀስት ይህን ሰራችሁ ማለት ቀጣይ አሁን የምትፈተኑትም የሆነ ያክል ፐርሰንቱን ከ70% በላይ ከቨር እንዳደረጋችሁ መቁጠር ይኖርባችኋል። ጀስት ከዚህ የተለየ አይመጣም። የሆነ ዌው ቦታው ትሩ ፎልስ ላይ እየመጣው ወደ ቾይዝ እና እንደዚህ ቦታ የመቀየር ነገር ነው እንጂ ሀሳቡን በደንብ እንረዳዋለን። ቪዲዮን ያላያችሁ ደግሞ ቻፕተር 4-5ን 3-4-5 ማየት ትችላላችሁ። ለቅቄዋለሁ እዛ ፕሌሊስት ላይ ያለ። እንቀጥል እንግዲህ ኩዌሽን ነምበር 1 ምን ይለናል? ፍትሐ ነገሥት was the fundamental law which deals with mythical origins of kings from loyal house ይሆናል። እንግዲህ ፍትሐ ነገሥት የንጉሳዊ ቤተሰብን አፈታሪካዊ አመጣጥ የሚመለከት መሰረታዊ ህግ ነው ይለናል። ፈንዳመንታል ይለናል አይታችሁ እዚህ ጋር። ስለዚህ መልስ ምንድነው? ፎልስ ነው። እንግዲህ ፍትሐ ነገሥት ከንጉሳዊ ቤተሰብ አፈታሪክ አመጣጥ ጋር የተያያዘ ሳይሆን ከብሉይና ከሐዲስ እንዲሁም ከሮማውያን ህግ የተቀናበረ ሃይማኖታዊና ዓለማዊ ህግ ስብስብ ነው። የንጉሳዊ ቤተሰብን አፈታሪክና አመጣጥ የሚተርከውና የንጉስን ህጋዊነት የሚያረጋግጠው ፍትሐ ነገሥት ሳይሆን ምንድነው? ክብረ ነገሥት ነው ማለት። ስለዚህ ይህ መግለጫ ይሄ ጥያቄ የፍትሐ ነገሥትና የክብረ ነገሥትን ይዘት ስላቀላቀለ መልሳችን አንደኛ ፎልስ ይሆናል ማለት ነው። ሁለተኛ Derogations of human rights can happen mainly during the normal circumstances and conditions. ሁለተኛ ጥያቄ ደግሞ ምንድነው የሚለን? የሰብአዊ መብቶች መገደብ ወይም ዴሮጌሽንስ የምንለው በዋናነት በተለመደ ሁኔታና ሁኔታዎች ውስጥ ሊከሰት ይችላል። እንግዲህ ይህም አሁንም ፎልስ ነው። ምክንያቱም ዴሮጌሽን ወይም የመብቶች ጊዜያዊ መታገድ የሚፈቀደው ባልተለመዱ ወይም በአስቸኳይ ጊዜ አዋጆች ውስጥ ብቻ ነው። በመደበኛ ሁኔታዎች ውስጥ እንግዲህ የሚደረጉ ገደቦች ሊሚቴሽን ወይም ሪስትሪክሽን ይባላል እንጂ ዴሮጌሽን አይባልም። ዴሮጌሽን ማለት ምንድነው? እንደ ወረራ፣ ህገ መንግስታዊ ስርዓት አደጋ የሚጥል ሁከት፣ የተፈጥሮ አደጋ ወይም ወረርሽኝ በነኝ ባሉ ጊዜ የአስቸኳይ ጊዜ አዋጅ ሁኔታዎች ላይ ብቻ ተግባራዊ የሚሆን ዴሮጌሽን እንለዋለን ማለት ነው። ስለዚህ ትሩ ሊመስል ይችላል ግን ፎልስ ነው ማለት ነው። ሁለተኛም ሶስተኛው ደግሞ Kant's categorical imperatives that we should always act for the status of doing our duty even when doing our duty conflicts deeply held personal or religious values። ሶስተኛ ጥያቄ ደግሞ የካንት ካቴጎሪካል ኢምፔራቲቭስ እንደሚያሳየው ከሆነ ግዴታችን መወጣት ከትግል ወይም ከሃይማኖታዊ እሴቶች ጋር በመጋጨት ጊዜም እንኳን ሁልጊዜም ግዴታችንን መወጣት ስንል መንቀሳቀስ አለብን የሚል ይሄ ትክክል ነው። በቃ ኢማኑኤል ካንት ፍልስፍናው በሱ መሰረት እንግዲህ ወይም ይሄ ካቴጎሪካል ኢምፔራቲቭ ማለት ምን ማለት ይሆናል? አንድን ድርጊት ከውጤት ወይም ከግል ፍላጎታችን ስሜታችን ተለይቶ በራሱ ትክክል ስለሆነ ብቻ የመፈጸም ሞራል ግዴታ ነው። ይህ ማለት አንድ የሞራል ህግ ምንም አይነት የግል ፍላጎት ስሜት ወይም ሃይማኖታዊ እምነት ሳይገድበው በሁሉም ሰውና በሁሉም ሁኔታዎች ውስጥ ተፈጻሚ መሆን አለበት። ዋናው ነገር ለግዴታ መታመን የሚለው ነው። እንግዲህ ካንት ካቴጎሪካል ኢምፔራቲቭስ ሐሳብ ማለት የካንት የኢማኑኤል ካንት ፍልስፍናው ሐሳቡ ይሄን የሚለን ማለት። ስለዚህ መልሳችን ትሩ ይሆናል ማለት ነው። ሶስተኛ አራተኛ ደግሞ according to the 2003 proclamations an Ethiopian citizen can lose his citizenship through government decisions። አራተኛው ጥያቄ ደግሞ በ2003 ዓ.ም ባለፈው ክላስ ላይ ያየ ነው። በ2003 ዓ.ም በወጣው አዋጅ መሰረት አንድ ኢትዮጵያዊ ዜግነቱን በመንግስት ውሳኔ ሊያጣ ይችላል። ይህ ትክክል ነው። ይህ አባባል እንግዲህ
ምንም እንኳን የኢፌዴሪ ህገ መንግስትና የ2003 የዜግነት አዋጅ አንድም ኢትዮጵያዊ ያለ ፍላጎት ዜግነቱን እንደማይነጠቅ ቢደነግግም በራሱ ፈቃድ የሌላ ሀገር ዜግነት የወሰደ ማንኛውም ኢትዮጵያዊ እንግዲህ የኢትዮጵያን ዜግነቱን በፈቃዱ እንደለቀቀ ይቆጠራል። ይህም እንግዲህ በህግ የተደነገገ አሰራር ሲሆን ህገ መንግስቱ እንግዲህ ማለትም የዚህ ህገ መንግስቱ መውጣቱ ደግሞ የመንግስት ውሳኔ አካል ነው። ስለዚህ በተዘዋዋሪ መንገድ በመንግስት ውሳኔ ወይም በህግ አፈጻጸም ዜግነት ሊጠፋ ይችላል ነው። ስለዚህ የኛው መልሳችን ያው ትሩ ይሆናል ማለት ነው። አራተኛው። አምስተኛው ደግሞ for deontological theory of ethics focus on rules or principles in evaluating human actions። አምስተኛው ደግሞ በዲኦንቶሎጂካል የስነ ምግባር ንድፈ ሐሳብ ውስጥ ባለፈው ክላስ ላይ ባየነው መሰረት የሰውን ድርጊት ለመገምገም ትኩረት የሚሰጠው በህግ ወይም በመርሆች ላይ ነው። ይሄኛው ያው ትክክል ነው። የዲኦንቶሎጂካል ሐሳብ ባለፈውም እንግዲህ አይተነዋል። ዲኦንቶሎጂካል ኤቲክስ እንግዲህ የሞራል ትክክለኛነት የሚለካው በድርጊቱ ውጤት ወይም ኮንሲኩዌንስ ሳይሆን ድርጊቱ ራሱ ከሞራል ህግጋት፣ ግዴታዎች፣ መርሆች ጋር የተስማማ መሆኑን በማረጋገጥ ነው ብለናል። ስለዚህ መልሳችን ትክክል ይሆናል ማለት ነው። ትሩ ይሆናል ነው። አምስተኛው ትሩ ይሆናል ማለት ነው። ቀጣይ ደግሞ መልቲፕል ቾይስ እንገባለን ማለት ነው። ባይዞ ወደ 40 ምናምን ጥያቄው ከ50 ነው አብዛኛው ጊዜ ፋይናሎች የሚያዙት። ከዛ አንፃር ትንሽ በትዕግስት ሁሉንም በደንብ ስለማስረዳቸው በትዕግስት ማየት ይጠበቅባቸዋል ማለት ነው። እንግዲህ እዚህ ጋር ደግሞ ቹዝ ቤስት አንሰሩም ይሄኛው 1.5 ይይዛል። እንግዲህ ኩዌስችን ነምበር 1 እንግዲህ ቹዝ የሚለናል ኢን ካፒታሊስት ኦፍ ስቴት ዘ ስቴት ኢዝ ብላንክ። ይሄ ደግሞ ጥያቄ ምንድነው? በካፒታሊስት የመንግስት ንድፈ ሐሳብ ውስጥ መንግስት ይልና መንግስት ምንድነው? ስቴት ምንድነው? ስቴት እንግዲህ ኮሬክት ዲፋይን የሚያደርገው የትኛው ነው? ኤ ኒውትራል አርቢትር አመንግስት ዘ ኮምፒቲንግ ግሩፕስ ኢንዲቪጁዋልስ ኢን ሶሳይቲ። ቢ an umpire or referee that is capable of protecting each citizen from the encroachments of fellow citizens. C biased in favor of any particular interest or group. D all of the above. E none of the above። እንግዲህ ከዚህ ውስጥ የትኛው ትክክለኛው መልሳችን ስቴትን ዲፋይን የሚያደርግልን ሲ ነው ማለት ነው። biased in favor of any particular interest or group የሚለው በማርክሲስት ወይም በካፒታሊስት የመንግስት ንድፈ ሐሳብ መሰረት እንግዲህ መንግስት ገለልተኛ አካል አይደለም፣ ይልቁንም በኢኮኖሚ የበላይነት ያለውን መደብ ወይም ቡርጂዮዝ ጥቅሞችን ቡርጂዮዝ ምላቸው በኢኮኖሚ ከፍተኛ ደረጃ ያሉት ነው። እነሱን ጥቅሞች ለማስጠበቅና ለማስቀጠል የሚያገለግል መሳሪያ ነው ማን? መንግስት ወይም ስቴት ነው። ስለዚህ መንግስት ለሀብታም ወይም ለገዢው መደብ ጥቅም ያላደላና ፍትሃዊ ያልሆነ አሰራርን ይከተላል። አማራጭ ኤ እና ቢ የፕሉራሊስት ንድፈ ሐሳብ የሚገልጹ ናቸው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሁለተኛ one of the following state perspective does not distinguish between institutions that are parts of the state and outside of the state። ሁለተኛ ደግሞ ከሚከተሉት የመንግስት እይታዎች ውስጥ የትኛው በመንግስት አካል የሆኑትንና ከመንግስት ውጭ ባሉ ተቋማት መካከል ልዩነት የሚያደርገው የትኛው ነው ወይም ልዩነት ያለው የትኛው ነው ይለናል ማለት ነው። ወይም በዛ ሐሳቡን በዛ አይዲያ ላይ የሚያደርገው የትኛው? ኤ idealist approach, B the international approach, C the functionalist approach, D organization approach። ስለዚህ መልሳችን ምንድነው? ኤ the idealist approach ይሆናል ማለት ነው። እንግዲህ የአይዲያሊስት አቀራረብ ምንድነው የሚለው በተለይ በሃይቀል ፍልስፍና ውስጥ እንደሚታየው ከሆነ መንግስት ወይም ስቴት ብለን የምንጠራው እንደ ቤተሰብና እንደ ሲቪል ማህበረሰብ ካሉ ማህበራዊ ህልውናዎች በላይ የሆነ የላቀ ዩኒቨርሳል ቱሪዝም መገለጫ አድርጎ ይመለከተዋል። ይህም እይታ እንግዲህ በመንግስት ውስጥና ከመንግስት ውጭ ባሉ ተቋማት መካከል ግልጽ የሆነ ልዩነት ከማድረግ ይልቅ ሁሉንም እንደ አንድ የጋራ ስነምግባራዊ ማህበራዊ ወይም ይሄ አንድ አካል አድርጎ የመመልከት ዝንባሌ አለው ይለናል። ስለዚህ መልሳችን ኤ ይሆናል ማለት ነው። አይዲያሊስት አፕሮች የሚለው ቀጣይ ደግሞ የምናየው ሶስተኛው ይሆናል ማለት ነው። ሶስተኛው ደግሞ which one of the following features of the state identified by the contemporary political theorists and the UN ይላል። ሶስተኛው ደግሞ ምንድነው የሚለን ከሚካተት ውስጥ በዘመናዊ ፖለቲካ ንድፈ ሐሳቦችና በተባበሩት መንግስታት ድርጅት UN የተለየ የመንግስት ባህሪ የሆነው የትኛው ነው ይለናል። ኤ ዲፋይን ቴሪቶሪ፣ ቢ ፐርማነንት ፖፑሌሽን፣ ሲ ሪኮግኒሽን፣ ዲ ሶቨርጂኒቲ። ስለዚህ መልሳችን እዚህ ጋር ምን ይሆናል ማለት ነው? ሪኮግኒሽን ይሆናል። እንግዲህ በ1933 የሞንቴቪዲዮ ኮንቬንሽን መሰረት አንድ መንግስት ወይም ስቴት አራት መሰረታዊ ባህሪያቶች ነበሩት። ህዝብ፣ ግዛት፣ መንግስት ወይም ገቨርንመንት እና ሉዓላዊነት ነው። ነገር ግን በዘመናዊ ፖለቲካ አስተሳሰብና በተባበሩት መንግስታት ድርጅት ልምድ እውቅና ወይም ሪኮግኒሽን እንደ መንግስት ማለትም እንደ አምስተኛና ወሳኝ ባህሪ ተደርጎ ይወሰዳል። አንድ መንግስት በሌሎች የዓለም መንግስታት ዘንድ እውቅና ካላገኘ በዓለም አቀፍ መድረክ ላይ እንደ ህጋዊ ተዋናይ መቆጠር ይከብደዋል የሚል። ስለዚህ ይሄኛው መልሳችን ሪኮግኒሽን የሚለው ሲ ይሆናል ማለት ነው መልሱ። አራተኛ ደግሞ choose the following is a types of state with most extreme and
extensive forms of interventionism and what everything it is under control። አራተኛው ደግሞ ከሚከተሉት ውስጥ እጅግ በጣም ከፍተኛና ሰፊ የሆነ ጣልቃ ገብነት ያለው እና ሁሉንም ነገር በቁጥጥር ስር የሚያደርግ የመንግስት አይነቱ የትኛው ነው ይላል። ያው መታወቅ ነው፣ ምንም ማብራሪያ የማያስፈልግም። የቶታሊታሪያን ስቴት እንግዲህ ሁሉንም በአንድ በቁጥጥር ስር የሚያደርግ ስሙ ኢንዲኬት እንደሚያደርግ ቶታሊታሪያን ማለት መንግስት እጅግ በጣም ሰፊ የሆነ ማህበረሰብ ቁጥጥር የሚደረግበት የስርዓት አይነት እንግዲህ ቶታሊታሪያን ስቴት እንለዋለን ማለት ነው። ስለዚህ ሲ ይሆናል ነው መልሳችን። ወደ አምስተኛ ሲነድ ደግሞ which of the following states focus on the roles or purpose of the state institutions። አምስተኛ ደግሞ የትኛው የመንግስት እይታ በመንግስት ተቋማት ሚና ወይም ዓላማ ላይ ያተኩራል ይላል። A an idealist perspective, B functionalist perspective, C an organizational perspective, D an international perspective። ይኛው ደግሞ ፈንክሽናል ፐርስፔክቲቭ ነው። እንግዲህ የፈንክሽናል ፐርስፔክቲቭ አቃረብ አንድን መንግስት የሚገልጸው በተቋማት አወቃቀር ሳይሆን በሚሰጡት አገልግሎት ወይም በሚጫወተው ሚና ላይ ፈንክሽናል ሲባል ሚና ተግባር እሱ ላይ በማተኮር ነው ይላል። በዚህ መሰረት እንግዲህ የመንግስት ዋና ዋና ተግባር የማህበራዊ ስርዓትን ማስጠበቅ ለምሳሌ ሜንቴናንስ ኦፍ ሶሻል ኦርደር እና ደግሞ መረጋጋትን ማረጋገጥ። ስለዚህ ስርዓትን የሚያስጠብቅ ማንኛውም ተቋም እንደ መንግስት አካል ሊታይ ይችላል። ስለዚህ የፈንክሽናል ፐርስፔክቲቭ አገላለጽ ነው ብለን እንላለን። ስለዚህ መልሳችን ይሆናል ማለት ነው ቢ ፈንክሽናል ፐርስፔክቲቭ ይሆናል ማለት። ስድስተኛ For instance, we use an axe to chop wood, and a good axe will be one that chops wood well. To chop wood well, the axe needs to be sharp, and so being sharp for Aristotle is እቺ ምሳሌያዊ ባይዚ እንደዚህ አይነት ኬዝ ጥያቄዎች ፈተና ይመጣሉ። እንደዚህ ስፔሻል ፋሲኔሽን የኛው አሁን አይ ቲንክ ሐዋሳ ዩኒቨርሲቲ መሰለኝና ብዙ ጊዜ እንደዚህ አይነት ጥያቄዎች ይመጣሉ። ካያችሁ ጥያቄው እንደሚል ለምሳሌ እንጨት ለመቁረጥ መጥረቢያ እንጠቀማለን ይላል። ያችሁ we use an axe to chop wood and a good axe will be one that chop wood well ይላል። ጥሩ መጥረቢያ ማለት ደግሞ እንጨት በደንብ የሚቆርጥ ነው ይለናል። to chop wood well, the axe needs to be sharp, and so being sharp for Aristotle is blank። እንግዲህ እንጨት ለመቁረጥ መጥረቢያ እንጠቀማለን። ጥሩ መጥረቢያ ማለት እንጨት በደንብ የሚቆርጥ ነው። እንጨትን በደንብ ለመቁረጥ ደግሞ መጥረቢያ ስለታማ መሆን አለበት ይላል። ስለዚህ አሪስቶትል ይሄን አስተሳሰብ መሰረት ወይም ስለታማ መሆን ምንድነው ነው ጀስት እዚህ ጋር አሁን ኮንሰፕቱ ምንድነው? ይሄ ስለታማ ምሳል ከሆነ ጥሩ እንጨት ይቆርጣል ማለት እንጨቱን በስርዓት መቁረጥ እንችልበታለን። ግን ይሄንን ስለታማ ምሳል ወይም ስለታማ መሆን በአሪስቶትል እይታ ምንድነው ይላል። A fairness or practical wisdom, B eudaimonia, C virtue or excellence, D pleasure። ስለዚህ ምንድነው virtue or excellence የምንለው ነው? እንግዲህ በአሪስቶትል ፍልስፍና መሰረት ቨርቹ ወይም ኤሊት የምንለው ቨርቹ ማለት ወይም ኤሊት ማለት የአንድ ነገር ወይም የሰው ዋና ተግባሩ በጥራትና በብቃት የመወጣት ችሎታ ወይም ልቀት ወይም ኤክሰለንስ ላይ ነው ይለናል። በመጥረቢያው ምሳሌ የመጥረቢያው ዋና ተግባር መቁረጥ ስለሆነ ስለታማ መሆን ደግሞ ያንን ተግባር በብቃት እንዲወጣ ያስችዋል። ይህ ባህሪ ወይም ይሄ ልቀቱ ወይም የሚባል ቨርቹ ነው ይባላል። እዚህ ጋር ኢንዶሚኒያ ማለት የሰው ልጅ የመጨረሻ ግብ ሲሆን ፍርሚኖስ ደግሞ ተግባራዊ ጥበብ ማለት ነው። አሁን ፍርሚኖስ ኤ ላይ ምናልባት ካላወቃችሁ ተግባራዊ ጥበብ ማለት ነው። ኢንዶሚኒያ ማለት ደግሞ የሰው ልጅ የመጨረሻ ግብ ማለት ነው። እነዚህ አይሆንም። ስለዚህ መልሳችን ሲ ቨርቹ ኦር ኤክሰለንስ ይሆናል። እቺ በደንብ ያዟት፣ ደግማ ትመጣች አትቀርም ብዙ ጊዜ። ሰባተኛ ነው እስኪ ሰባተኛ which one of the following is incorrect regarding the philosophers of Jeremy Bentham and John Stuart Mill። ሰባተኛው ደግሞ ከሚከተቱት ስለ ጀርሚ ባንተም እና ስለ ጆን ስቱዋርት ሚል ፍልስፍናዎች የተሳሳተው የት ነው? ኢንኮሬክት የሚለው A both believe an action is morally good if brings greater good for the greatest number of people. B male believes the pleasures of the mind are superior to the pleasures of the body. C according to the Bentham human beings aim to maximize pleasure and minimize pain. D Bentham believes it is impossible to calculate the pleasure and pain expect to be gained from an action። ስለዚህ መልሳችን ፎርስ የሚሆነው ማለት ነው። ከዚህ ውስጥ ያው ኤም ቢም ሲም ትክክል ናቸው። ስለዚህ ዲ ይሆናል ማለት Bentham believes it is impossible to calculate the pleasure pain expect to be gained from an action። ያ አባባል የተሳሳተ ነው። ጀርሚ ባንተም ምንድነው የሚለን በተቃራኒው እሱ የሚናገሩ ከአንድ ድርጊት የሚገኘው ደስታ ወይም ፕሌዥር ወይም ህመም ፔን ማሳት እንደሚቻል ያምን ነበር። ይህም እንግዲህ ለማሳት ሂዶኒክ ካልኩለስን ወይም ሂዶኒክ ካልኩለስ የተባለ የሰባት መስፈርቶች የኢንቴንሲቲ፣ የዱሬሽን፣ የሰርቴኒቲ፣ የኒርነስ፣ የፍሩትፉልነስ፣ የፒዩሪቲ እና የኤክስተንትን ስሌት ዘዴ ቀርጿል ነው። ባለፈው ክላስ ላይ እንዳየነው እነኚህ ሁሉ አድርጓል። ስለዚህ ደስታና ህመምን ማሳት እንደሚቻል ሳይሆን እንደማይቻል ሳይሆን እንደሚቻል ነው እሱ ያስተማረ ማለት ነው። ስለዚህ ዲ ላይ ያለው ፎልስ ይሆናል ማለት ነው።
ስለዚህ መልሳችን ዲ ነው። ኦኬ 8ኛ ደግሞ እስኪ እንየው። 8ኛ ደግሞ ምን ይለናል? Concerning the case there was an immobile dog which disturbs everyone in a given ቀበሌ. Once upon a time someone killed the dog and consequently majority of the people in the ቀበሌ start to live in a secure and conducive life. To which groups of theories of the ethics do you associate the morals of the actions as right? እንግዲህ እዚህ ጋር ምንድነው የሚለው ይሄኛው ኬዝ ነገር ነው። ባይዜ በደንብ እንደዚህ አይነት ነገሮች ኮንሰፕቱን ተረዱ። ቪዲዮውን ባይዜ ያላያችሁ ደግማችሁት ያንን የተሰራው ማለት ጀስት ኖርማል ክላስ ቪዲዮ ይሄን ኤግዛሙ ሳይሆን ከዚህ በተጨማሪ እንደዚህ አይነት ነገሮች እንደሚወጡ ክላስ ላይ በደንብ አስረድቻችኋለሁ ማለት ነው። እንግዲህ በአንድ ቀበሌ ውስጥ ሁሉም ሰው የሚያስቸግኝ የማይንቀሳቀስ ውሻ ነበር ነው። እንግዲህ አንድ ሰው ማለትም ያስቸግር ነበር ያ ውሻ ማለት ነው። በጣም አስቸጋሪ ውሻ ነበር። አንድ ቀን እንግዲህ አንድ ሰው ውሻውን ገደለው። በዚህ ምክንያት እንግዲህ አብዛኛው የቀበሌ ህዝብ ደህንነቱ ሲጠበቅና ምቹ ህይወት መምራት ጀመሩ። ያን ውሻ በጣም ይፈሩት ነበር። እንግዲህ ይሄ ሰውዬ ከገደለው በኋላ ሰላም መኖር ጀመሩ። የዚህ ድርጊት ሞራላዊ ትክክለኛነት ከየትኛው የስነ ምግባር ንድፈ ሐሳብ ጋር ያዛምዱታል ይለናል። ስለዚህ ኤም ይለናል ኢጎኒስቲክ ሂዶይዝም፣ ቢ ካታጎሪካል ኢምፔራቲቭስ፣ ሲ አትሪታሪያኒዝም፣ ዲ ዴንቶሎጂካል ቲዮሪ። ሲ ዩቲሊታሪያኒዝም ይላል ማለት ነው። ስለዚህ መልሳችን ያው ሲ ዩቲሊታሪያኒዝም የሚል ነው። የዩቲሊታሪያኒዝም የምንለው ንድፈ ሐሳብ አንድ ድርጊት ትክክል ወይም ስህተት መሆኑን የሚለካው በሚያስገኝ ውጤት ነው። በዚህ አስተሳሰብ መሰረት እንግዲህ ለብዙሃኑ ከፍተኛ ደስታ ወይም ጥቅም የሚያስገኝ ድርጊት ነው። ስለዚህ በሞራላዊነት ትክክል ነው ብሎ ይታመናል። በምሳሌ ላይ የአንድ ሰው ድርጊት ውሻውን መግደሉ ለአብዛኛው የቀበሌ ህዝብ ደህንነት ምቹ ስላስገኘ በዩቲሊታሪያኒዝም መርህ መሰረት ድርጊቱ ትክክል ተደርጎ ይወሰዳል። ስለዚህ ይሄ የዩቲሊታሪያኒዝም ሐሳብ የሚቀበል ነኝም ባይዜ ኢጎይስቲክ ሂዶኒዝም፣ ካታጎሪካል ኢምፔራቲቭስ፣ ዴንቶሎጂካል ቲዮሪ፣ ዩቲሊታሪያኒዝም በደንብ ለዩዋቸው። በደንብ እንደዚህ በኬዝ ያመጧቸው ሲፈልጉ ደግሞ ዲፊኒሽን በቃ ሲፈልጉ ቾይስ ላይ ሲፈልጉ ራይቲንግ ላይ ሲፈልጉ ቱልፎች ላይ በጣም የሚመቹና የሚያወዛግቡ ነው። በደንብ ለዩ። በቃ ፈተና ከመግባታቸው በፊት እነኝን በደንብ መለየት ይጠበቅባቸዋል። እንቀጥል እንዳላብዛባቸው። 9ኛ why the primacy of the public life over the private life is the base tenet of blank culture citizenship states is equally important for blank. liberal perspective, communitarian perspective ምንድነው ሐሳቡ የሚለን ይሄኛው የህዝብ ህይወት ከግል ህይወት ቅድሚያ አለው የሚለው የዳሽ መርህ መሰረት ነው። የመጀመሪያው የዳሽ መርህ መሰረት የምን የህዝብ ህይወት ከግል ህይወት ቅድሚያ አለው ብሎ የሚያምነው ዳሽ ነው። ሁለተኛው ደግሞ የባህል ዜግነት ደግሞ ለዳሽ እኩልነት አስፈላጊ ነው የሚል። ስለዚህ ሁለት ዳሽ አለ፣ ሁለቱንም እንሞላለን። የመጀመሪያው ኤ ላይ ሊበራል ፐርስፔክቲቭ፣ ከዛ ሁለተኛው ደግሞ ኮሚኒታሪያን ፐርስፔክቲቭ፣ ቢ ኮሚኒታሪያን ፐርስፔክቲቭ ሪፐብሊካን ፐርስፔክቲቭ፣ ሲ ሪፐብሊካን ፐርስፔክቲቭ ኮሚኒታሪያን ፐርስፔክቲቭ፣ ዲ ሊበራል ፐርስፔክቲቭ ሪፐብሊካን ፐርስፔክቲቭ። ስለዚህ መልሱ ሲ ነው። ሪፐብሊካን ፐርስፔክቲቭ የመጀመሪያው፣ ሁለተኛው ደግሞ ኮሚኒታሪያን ፐርስፔክቲቭ ነው። እንግዲህ የሪፐብሊካን አስተሳሰብ እንግዲህ ዜጎች ከግል ፍላጎታቸው ይልቅ ለጋራ ጥቅም ወይም ለፐብሊክ ላይፍ ቅድሚያ እንዲሰጡና በህዝብ ጉዳዮች በንቃት እንዲሳተፉ ያበረታታ ነው። ስለዚህ የመጀመሪያው መልስ ተገኘ፣ ሪፐብሊካን ፐርስፔክቲቭ ሆነ ማለት ነው። ሁለተኛው ዳሽ ደግሞ ኮሚኒታሪያን ያለው። ስለዚህ ኮሚኒታሪያን አስተሳሰብ ደግሞ የግለሰብ ማንነት የሚገነባው ከሚኖርበት ማህበረሰብ ባህልና እሴት መሆኑን የጋራ ባህላዊ ማንነት ወይም ካልቸራል ሲቲዝንሺፕ እንግዲህ ለዜግነት ወሳኝ ነው ብሎ ያምናል። ስለዚህ ሁለቱ አስተሳሰቦች እንግዲህ በቅደም ተከተል ይዛመዳሉ። ስለዚህ መልሱ ሲ ሪፐብሊካን ፐርስፔክቲቭ ኮማ ኮሚኒታሪያን ፐርስፔክቲቭ የሚለው ሲ ይሆናል መልሳችን ማለት 9ኛ። እሺ ወደ 10ኛ እንሂድ ደግሞ። ወደ 10ኛ ስንሄድ ደግሞ there is no uniform international law that governs the process of attaining and losing citizenship status. This statement entails blank. 10ኛ የዜግነት ሁኔታን የማግኘትና የማጣት ሂደትን እንግዲህ የሚገዛው ወጥ የሆነ ዓለም አቀፋዊ ህግ የለም። ይህ አባባል የሚያመለክተው ምንን ነው? A citizenship is a matter of given sovereignty state which they may give or deny by what? The wills of the state. B even if individual may not develop the sense of cosmopolitanism, it is impossible as it is ideal. C while attaining citizenship status, it is most likely internal affair of the state. There are some grounds at international levels to deal with losing nationality. D countries may follow different even contradictory laws with regard to acquiring and losing nationality. ስለዚህ መልሳችን ዲ ነው። እንግዲህ ዲ እንደሚለን ከሆነ ምንድነው የሚለን እያንዳንዱ ሉዓላዊ ሀገር የራሱ የዜግነት ህግ የማውጣት ስልጣን እንዳለው ነው። በዚህ ምክንያት
ሀገራት እንግዲህ የዜግነት ማግኘት ወይም የአኮርዲንግ ሲቲዝንሺፕ የሚለውና ማጣት ደግሞ ሉሲንግ ሲቲዝንሺፕን በዛ ሂደት የተለያዩ አንዳንዴም እርስ በርስ የሚጋጩ ህጎችን ሊከተሉ ይችላሉ። ለምሳሌ አንዳንድ ሀገራት እንግዲህ በግዛታቸው የተወሰዱ ሁሉ ዜጋ እንዲሆን ሲፈቅዱ፣ ለምሳሌ ጁስ ሶይል የሚባለው ክላስ ላይ ያየ ነው። ሌሎች ደግሞ በወላጅ ዜግነቶች ላይ ብቻ ይመሰረታሉ። ይሄ ደግሞ ጁስ ሳጉኒሲስ ብለን ባለፈው ክላስ ላይ የተማርነው ማለት ነው። እነሱ ሁለቱም በደንብ ክላስ ላይ ያዩ። ስለዚህ መልሳችን ዲ ይሆናል ማለት ነው። እያንዳንዱን ቾይስ ለማብራራት ያው ጊዜ በጣም ስለሚፈጅ ነው ዋና ዋናውን እየነገርኳቸው ሀሳቡን ትይዙ ስለፈለኩኝ ፖይንት 11ኛ ደግሞ ሲቲዝንሺፕ ቲዮሪ ዛት ክሌምስ ዛት ኢኳል ራይት ኢት ኢዝ ናት ኢነፍ ኤንድ ዛት ኢዝ ዘ ኮንሰፕት ኦፍ ዲፈረንሺየት ሲቲዝንሺፕ ሹድ ቢ አፕላይድ ኢዝ ኮልድ ብላንክ። 11ኛ ደግሞ ምንድነው የሚለን እኩል መብት ብቻውን በቂ አይደለም እና ልዩነትን ያገናዘበ ዜግነት ወይም ዲፈረንሺየት ሲቲዝንሺፕ መተግበር አለበት የሚል የዜግነት ንድፈ ሀሳብ የትኛው ነው ይለናል። የትኛው ነው? ኤ ሊበራል ሲቲዝንሺፕ፣ ቢ ሪፐብሊካን ሲቲዝንሺፕ፣ ሲ ኮሚኒታሪ ሲቲዝንሺፕ፣ ዲ መልቲካልቸራል ሲቲዝንሺፕ። የትኛው ነው? እስኪ እጅ ያወጣው መልስ አንተ እያየው። በትክክል መልሰዋል። ስለዚህ መልሱ ምንድነው? እሱ እንዳለን ዲ መልቲካልቸራል ሲቲዝንሺፕ ይሆናል ማለት ነው። ምክንያቱም መልቲካልቸራል ሲቲዝንሺፕ ባለፈው ብለን የተማርነው ሁሉም ዜጎች እኩል ህጋዊ መብቶች ቢኖራቸውም እንደ ባህል፣ ቋንቋና ታሪክ ባሉ ልዩነቶች ምክንያት አንዳንድ ቡድኖች ተጨማሪ ልዩ መብቶች ወይም ግሩፕ ዲፈረንሺየት ራይትስ ሊያስፈልጋቸው ይችላል ብሎ ይከራከራል። ይህ አስተሳሰብ እንግዲህ መደበኛ የሆነ የእኩልነት መብት ብቻውን የማህበራዊ ፍትህን ላያረጋግጥ ስለሚችል የቡድኖችን ልዩ ፍላጎቶችና ማንነቶች እውቅና መስጠት አስፈላጊ መሆኑን ያስረዳናል። ስለዚህ መልቲካልቸራል ሲቲዝንሺፕ ኢዟል ቤስት አንሰር ነው ለእኛ ለዚህ ጥያቄያችን ማለት ነው። 12ኛውን ደግሞ 12ኛውን አንቺ ከኋላ ያለሽው ትመልሻለሽ፣ አዳምጪ በደንብ። 12ኛ which of the following is not true about derogations and limitations of the human rights? ቅድም ተናግሬያለሁ። true for derogations እንደነው የሚለን ከሰብአዊ መብቶች መገደብ ወይም derogations ብለው የምንጠራውና ሊሚቴሽን መገደብ ጋር በተያያዙ ከሚከተሉት ውስጥ እውነት ያልሆነው የቱ ነው? እውነት ያልሆነው not true ይላል። A derogation is infringements of the human rights under normal circumstances. B limitations of human rights can occur under normal circumstances. C derogation of human rights can occur under state of emergency. D derogation requires special circumstances. ስለዚህ መልሳችን ምንድነው? አንሰማውሽም። እስኪ ምን አልሽኝ? ኤ ነው መልሳችን። ስለዚህ የዚህ 12ኛ ጥያቄ መልሳችን ኤ ይሆናል። derogation is infringement of human rights under normal circumstances የሚል ይሆናል። ይህ አባባል እንግዲህ ስህተት ነው። derogations የመብቶች ጊዜያዊ መታገድ ሲሆን ተግባራዊ የሚሆነው እንግዲህ በተለመዱ ሁኔታዎች በኖርማል ሰርከምስታንስ ሳይሆን በአስቸኳይ ጊዜ ነው። ቅድም ብያቸው ቱል ፎርሳይ ለምሳሌ በስቴት ኢመርጀንሲ ሊሆን ይችላል፣ በጦርነት፣ በተፈጥሮ አደጋ፣ በወረርሽኝ በሽታ ቢፈጠር በዚህ ጊዜ የሚታወጅ derogations እንለዋለን ማለት ነው። እንግዲህ በመደበኛ ሁኔታዎች ውስጥ የሚደረጉ ህጋዊ መብት ገደቦች ደግሞ limitations ይባላሉ እንጂ derogations አይባልም። ለዛ 12ኛ መልሳችን ኤ ይሆናል። 13ኛ ደግሞ ሁላችሁም ትመልሳላችሁ። 13ኛ ሜዳ which one of the following one is correct about second generation human rights? They blank. A incorporates solidarity rights. B includes civil and political rights. C gives mutual emphasis for collective rights. D highlights liberty oriented rights. ስለዚህ ትክክለኛ መልስ ምንድነው? ሁላችሁም ምን አላችሁኝ? ሲ በትክክል ተመልሷል። ስለዚህ ሲ gives much emphasis for collective rights የሚል ይሆናል ማለት ነው። እንግዲህ ሁለተኛ የትውልድ ሰብአዊ መብቶች እንግዲህ በዋናነት ኢኮኖሚያዊ፣ ማህበራዊና ባህላዊ መብቶችን ያካትታሉ ብለናል ባለፈው ስንማር። እነዚህ መብቶች እንግዲህ እንደ ትምህርት፣ ጤና፣ ስራና የባህል የመሳተፍ መብቶች ሲሆኑ ብዙውን ጊዜ ከግለሰብ መብቶች ይልቅ የቡድን ወይም የማህበረሰብ ኮሌክቲቭ ተፈጥሮ አላቸው። በተጨማሪም እንግዲህ መንግስት እነዚህ መብቶች ለማሟላት ንቁ ተሳትፎ እንዲያደርግም ስለሚጠይቁ ፖዚቲቭ ራይትስ ተብለው ይታወቃሉ ብለን ባለፈው አይተናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 14ኛ ሁላችሁ ነው የምትመልሱት፣ አዳምጡ በደንብ። 14ኛ Aristotle's rationale for instilling good habits in people is indicated by one of the following. 14ኛ ደግሞ ምንድነው የሚለን? አሪስቶትል በሰዎች ውስጥ ጥሩ ልምዶችን ለመቅረጽ ያቀረበው ምክንያት ከሚከተሉት ውስጥ በአንዱ ተጠቁሟል ወይም እሱ የጠቆመው የትኛው ነው ይላል። Listen carefully. A it enables them to control their emotion and religion. B it is sufficient to achieve eudaimonia. C it enables them to put their needs ahead of origin. D none. E all are possible answers. ስለዚህ መልሳችን ምንድነው? ሁላችሁም እስኪ በትክክል በቃ ገብቷችኋል፣ ተረድታችኋል ማለት ነው። ስለዚህ ኤ ነው መልሱ ማለት ነው። እንግዲህ በአሪስቶትል ፍልስፍና መሰረት ጥሩ ልምዶች ወይም ጉድ ሃቢትስ በተደጋጋሚ መለማመድ የሞራል በጎነት ወይም ቨርቹን ለማዳበር ቁልፍ ሚና አላቸው ብሎ ባለፈው ነግሮናል። ይሄ የሆነበት ምክንያት ደግሞ
ልምምድ እንግዲህ ስሜቶቻችንና ምክንያታዊ አስተሳሰባችንን በአግባቡ እንድንቆጣጠርና በመካከላቸው ሚዛን እንድንፈጥር ስለሚያስችለን ይህ ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። Listen carefully. Question number 15. According to ethical egoisms dash እንግዲህ በኢቲካል ኢጎይዝም መሰረት ትክክል የሆነ የትኛው ነው? A. Every human action is motivated by pleasure which results the same pleasure to others. B. Every human action is motivated by self-interest in line within the general state principles. C. Each person should always act so as to derive the most pleasure from the life as possible. D. Each person should always act as to advance his or her self-interest as much as possible. ስለዚህ መልሱ ምንድን ነው? ስለዚህ መልሱ ዲ ይሆናል ማለት ነው። ለምን ዲ እንደሆነ ታውቃለች? ኢቲካል ኢጎይዝም ማለት የሞራል ንድፈ ሀሳብ ሲሆን እያንዳንዱ ሰው ሁልጊዜም ቢሆን የራሱ ጥቅም ወይም ሰልፍ ኢንተረስት ለማስቀደም የሚያስችለው መንገድ መንቀሳቀስ አለበት ብሎ ያምናል። ለራሱን ጥቅም ማስቀደም አለበት ማለት ፎከሱ ሰልፍ ኢንተረስት ላይ ነው። በዚህ አስተሳሰብ መሰረት እንግዲህ አንድ ድርጊት በሞራል ትክክል የሚሆነው ለፈጻሚው ሰው ከፍተኛ የግል ጥቅም ካስገኘ ብቻ ነው። የራስ ወዳድ ነው በቃ። ስለዚህ መልሳችን ዲ ነው። እንግዲህ ከሌሎች ሰዎች ጥቅም ይልቅ ለራስ ጥቅም ቅድሚያ መስጠት እንግዲህ ትክክል ነው ብሎ የሚያምነው ይሄ ኢቲካል ኢጎይዝም ነው። ስለዚህ ለኢቲካል ኢጎይዝም ትክክል የሆነው ዋናው ዲ ነው። እንግዲህ ዋናው ቀንደኛው መልሳችን ዲ ነው። እንቀጥል እስኪ ወደ 16ኛ ደርሰናል። 16ኛ ደግሞ the most influential argument of Leviathan which known as oversupply thesis protests that እንግዲህ የሌዊታን ወይም ሌዊታን ብለን የምንጠራው በጣም ተደማጭነት ያለው ክርክር ኦቨርሰፕላይ ቴሲስ በመባል የሚታወቀው እንግዲህ የሚያሳየው ምንድን ነው? ኦቨርሰፕላይ ቴሲስ በደንብ ሀሳቡ እዚህ ናቸው። ኦቨርሰፕላይ ቴሲስ የሚባል ቲዮሪ ባለፈው አለው ብያቸው ክላስ ላይ ሳስተምራቸው ፕራይቬት ክላስ ላይ አማርኛና እንግሊዝኛ ኖት ላይ በደንብ ፈተና እንደሚመጣ ነግሬያቸው እዚህ ጋር ሆነ አይታችኋል። ቁጭ አድርገው አመጣዋታል። ስለዚህ መልሱ የትኛው ነው? ኤ broader class that is created due to the state and other social interests. B. The state as autonomous entity pursues on our interests. C. Non-bias of the state to any particular interests. D. The interest of the state is not separate from those of society. ስለዚህ መልሳችን ምን ይሆናል ማለት ነው? መልሳችን ያው እንደሚታወቀው ቢ ነው። ባለፈውም ስላየነው ግልጽ ነው ለሁላችሁም። ኒው ራይት አመለካከት የሆነው እንግዲህ የሌቪታን የመንግስት እይታ ወይም መንግስት ከህብረተሰብ ፍላጎት የተለየ የራሱ የሆነ ፍላጎት ያለው ራሱን የቻለ አካል ነው ብሎ ያምናል። ኦቨር ሰፕላይ ቴሲስ እንደሚለው የመንግስት ቢሮክራሲዎች፣ ፖለቲከኞች የራሳቸው ስልጣን፣ ደሞዝና ደረጃ ለማሳደግ ሲሉ የመንግስት ጣልቃ ገብነት መጠቀም ያለ ልክ ያስፋፋሉ የሚል አስተሳሰብ። ስለዚህ መንግስት እንግዲህ የህዝብን አገልጋይ ሳይሆን የራሱ ጥቅም የሚያሳድግ ግዙፍ አካል ነው ብሎ የሚያምነው ይሄ ሌቪታን ቲዮሪ ነው። ኦቨር ሰፕላይ ቴሲስ ቲዮሪ እንግዲህ ይሄንን የሚለው ማለት። ስለዚህ መልሳችን ቢ ይሆናል ማለት ነው። 17ኛ ደግሞ which one of the following modes of losing citizenship by uncovering national secrets and so on እንግዲህ ከሚከተሉት ውስጥ ብሔራዊ ሚስጥሮችን በማውጣትና በመሳሰሉት ምክንያቶች ዜግነት የማጣት ዘዴው የቱ ነው? ስለዚህ መልሳችን A. lapse or expiration, B. renunciation, C. deprivation, D. substitution። መልሳችን ምንድን ነው? እስኪ እዛ ጋር ከኋላ እጅ እያወጣ ነው። ምን አልከኝ? አይሰማም። ድምፅን ከፍ አድርግ። deprivation ሲሆን ማለት deprivation ማለት አንድ ሰው ዜግነቱን ያለ ፍላጎት በመንግስት ውሳኔ አንድ ሰው እንግዲህ ዜግነቱ ያለ ፍላጎት በመንግስት ውሳኔ የሚነጠቅበት ሂደት deprivations ነው። ስለዚህ እንደ ምክንያት ከሚያቀርቡት መካከል እንግዲህ ሀገራዊ ሚስጥሮችን አሳልፎ መስጠት፣ ሌላ ሀገር ወታደር ሆኖ ማገልገል ወይም ደግሞ ዜግነትን ሲያገኙ በማጭበርበር ከሆነ እነኚህ ምክንያቶች እንግዲህ deprivations ያስከትላሉ ነው። ምንም እንኳን የኢትዮጵያ ሕግ ይህን ቢከለክልም በሌሎች ሀገራት ግን የተለመደ የዜግነት ማቆሚያ መንገድ ነው። ይሄ deprivations ይሆናል ማለት መልሳችን እንግዲህ ስንተኛ? 17ኛ deprivations ሲ ይሆናል። 18ኛ ደግሞ which one refers to the immunity of rights from the Holyfield incidents። 18ኛ ደግሞ ከሚከተሉት ውስጥ ከሆሊፊልድ ኢንሲደንት የኢሚዩኒቲ ራይትስን የሚገልጸው የትኛው ነው ይለናል። A. rights of freedom give for the right holder no obligation on other parties. B. rights copy in the absence of the power in the other party to alter the right holder's normative situation. C. rights into responsibility upon another person or body. D. rights holding that can change or cancel the entitlements of other people or his or own and so on። ስለዚህ መልሳችን ምንድነው? ከዚህ ውስጥ 18ኛ ስለዚህ ቢ ነው እዚህ ጋር የተቀመጠው ማለት ትክክል ነው። ምንድነው የሚለን?
ኢሚዩኒቲ ራይትስ ማለት እንግዲህ አንድ ሰው በሌላ አካል ለምሳሌ በመንግስት ሊሆን ይችላል ስልጣን አማካኝነት ህጋዊ ሁኔታ እንዲቀርብለት የሚጠይቀው ጥበቃ ኢሚዩኒቲ ራይትስ ይባላል። ይህ ማለት መብት ያለው ሰው እንግዲህ በሌላ ሰው ወይም ደግሞ ተቋም ውሳኔ ሊጣሱ የማይችሉ መብቶች አሉት ነው። ለምሳሌ አንድ ምክር ቤት እንግዲህ በፍርድ ቤት ራሱን በሚያስወቅስ መልኩ እንዲመሰክር ያለመገደድ መብቱ የኢሚዩኒቲ ራይትስ ምሳሌ ነው። ሰው ከዚህ አንጻር ስለዚህ ኢሚዩኒቲ ራይትስ ይሆናል ማለት ነው። ስለዚህ መልሳችን ቢ እንግዲህ ከኢሚዩኒቲ ራይትስ ጋር የተያያዘው ይሄኛው ነው። 19ኛ ደግሞ participation as one of the citizens refers to blank. Participation as one of elements of citizenship refers to blank. ተሳትፎ ወይም participation እንደ አንድ የዜግነት አካል የሚያመለክተው የትኛውን ነው ይላል። A. The relationship between a citizen and a state originates due to legal terms. B. Citizenship as an entitlement for all. It is defined in terms of political, civil, and social rights. B. Being a member of a political community in a primary means of developing a civic identity. D. Citizens' responsibility is the manifestation of citizen-state relationships. ስለዚህ መልሳችን ምንድነው? ከተሰጡት አማራጮች ኤ ላይ ይሆናል ማለት ነው። relationship between a citizen and a state originates due to legal terms ነው። ዜግነት እንግዲህ በርካታ ገጽታዎች አሉት ነው። ከነዚህ መካከል ተሳትፎ፣ መብትና ግዴታ እንዲሁም የማንነት ጉዳዮች በዚህ ውስጥ ይገኛሉ። ተሳትፎ ፓርቲሲፔሽን ማለት እንግዲህ ዜጎች በፖለቲካዊና በማህበራዊ ህይወት ውስጥ ያላቸው ሚና የሚያመለክቱበት ሲሆን ይህም እንግዲህ የዜጎች የዜጋና የመንግስት ግንኙነት አንዱ መገለጫ ነው። ነገር ግን ጥያቄው ፓርቲሲፔሽን as one of elements which is refers to ሲል ከሰጡት አማራጭ ውስጥ በጣም መሰረታዊ የሆነ የዜግነት ትርጓሜ መምረጥን ይጠይቃል። ስለዚህ አማራጭ ወይም ቾይስ ኤ ዜግነት እንግዲህ በዜጋና በመንግስት መካከል ያለውን ህጋዊ ግንኙነት መሆኑን በመግለጽ የሁሉም እንግዲህ የሁሉም ሆነ ሌሎች የዜግነት ገጽታዎች መሰረት እንደሆነ ይጠቁመናል። ስለዚህ መልሳችን ኤ ይሆናል ማለት ነው። ስንተኛ? 19ኛ ኤ ይሆናል ማለት ነው። ስለዚህ 19ኛ መልሳችን 19ኛ ስለዚህ መልሳችን ኤ ይሆናል ማለት ነው። 20ኛ which was the following is true about the liberal theories of citizenship. 20ኛ ደግሞ ከሚከተሉት ውስጥ ስለ ሊበራል የዜግነት ንድፈ ሐሳብ እውነት የሆነው የትኛው ነው? እውነት የሆነው የትኛው ነው? ኤ primary goals of citizens is to promote the common good. B. It emphasizes individual rights and freedoms. C. Citizens are expected to undertake as many responsibilities as possible. D. The private interest is seen as part of the public interest. ስለዚህ መልሳችን ቢ ነው። It emphasizes individual rights and freedoms. የሊበራል የዜግነት ንድፈ ሐሳብ ማዕከል የሚያደርገው ግለሰብ ነው። እንግዲህ በዚህ አስተሳሰብ መሰረት ወይም በዚህ በሊበራል አስተሳሰብ መሰረት የዜግነት ዋናው ዓላማ እንግዲህ የግለሰብ መብቶችና ነፃነቶችን ማስጠበቅ ነው። እንግዲህ መንግስት ሲኖር የሚገባው እነዚህን ግለሰባዊ መብቶች ለመጠበቅ ስለሆነ በዚህ መሰረት መልሳችን ስለዚህ 20ኛ መልሳችን ቢ ይሆናል ማለት ነው። 21ኛ ደግሞ እንግዲህ ምን እንደሚለን which one of the following components of rights emphasis on the rights to get basic social service and job opportunities. ከሚከተሉት ውስጥ ስለ 21ኛ ደግሞ የትኛው የመብት ክፍል መሰረታዊ ማህበራዊ አገልግሎትና የስራ ዕድል የማግኘት መብት ላይ ያተኩራል? የስራ ዕድልና ማህበራዊ መብት ላይ የሚያተኩረው የትኛው ነው? ኤ ክሌም ራይት፣ ቢ ኢሚዩኒቲ ራይት፣ ሲ ሊበሬቲ ራይት፣ ዲ ፓወር ራይት። ስለዚህ መልሳችን ምንድነው? ክሌም ራይትስ ነው። ባለፈውም ነግሬያቸዋለሁ፣ በደንብ አስተውሉ። ክሌም ራይት ማለት አንድ ሰው መብቱን ለመጠበቅ በሌላ አካል ላይ ግዴታን የሚጥሉ መብቶች ናቸው። ለምሳሌ አንድ ዜጋ የጤና አገልግሎት ወይም ደግሞ የስራ ዕድል የማግኘት መብት አለው ስንል ይህ መብት እንግዲህ እውን እንዲሆን መንግስት አገልግሎቱን የማቅረብ ወይም ደግሞ ሁኔታዎች የማመቻቸት ግዴታ አለበት ማለት ነው። ስለዚህ መልሳችን 21ኛ ክሌም ራይትስ ይሆናል ማለት ነው። 22ኛ The basic difference between 1931 and the revised 1955 constitution is blank. 22ኛ ደግሞ በ1931 እና በ1955 የተሻሻለው ህገ መንግስት መካከል ያለው መሰረታዊ ልዩነት ምንድን ነው ይለናል። A. Centralization of the powers of the king. B. The presence of constitutionalism. C. The creation of the bicameral parliament. D. The textual recognition of the Bill of Rights. እዚህ መልሳችን 22ኛ ምን ይሆናል ማለት ነው? ዲ the textual recognition of Bill of Rights የሚል ይሆናል። እንግዲህ ምንም እንኳን የ1931 ህገ መንግስት የንጉስን ስልጣን ያማከለ ቢሆንም የ1955 ደግሞ የተሻሻለ ህገ መንግስታዊ ወይም የተሻሻለ ህገ መንግስት ለመጀመሪያ ጊዜ በጽሁፍ የተደነገጉ የዜጎች መሰረታዊ መብቶችና ነፃነቶች ወይም ቢል ኦፍ ራይትስ በሰፊው አካቶ ነበር ነው። ስለዚህ መልሳችን ዲ ይሆናል ማለት 22ኛ።
23ኛ ደግሞ among the following which one is the advantage of written constitution ከሚከተሉት ውስጥ እንግዲህ የጽሁፍ ወይም በጽሁፍ የተቀመጠ written constitution ወይም የተጻፈ ህገ መንግስት ጠቀሜታው የቱ ነው ይላል። ስለዚህ መልሳችን ምን ይሆናል ማለት ነው እዚህ ጋር A it enables citizens to monitor the purpose of the government. B it cannot be easily adaptable to changing circumstances. C it enables citizens to know their rights and duties. D creates smooth relation between the branches of government. ስለዚህ መልሱ ምንድነው? ኢ ነው። በቃ አለቀ። ኤ እና ሲ ይሆናል ማለት ነው። ኢ ኤ እና ሲ የሚለው መልሱ ሲሆናል። የጽሁፍ ህገ መንግስት እንግዲህ ሁለት ዋና ዓላማዎች አለው ነው። አንደኛው ምንድነው? ዜጎች እንግዲህ የመንግስትን ባህል ለመቆጣጠር ያስችላቸዋል። እንግዲህ ኤ ላይ ምክንያቱም የመንግስት ስልጣን ገደብ በግልጽ ስለተጻፈ እንግዲህ ህዝቡ ከህግ በላይ የሚሄዱትን ለመለየት ቀላል ይሆንለታል። ሁለተኛው ደግሞ ዜጎች መብቶቻቸውና ግዴታቸውን በቀላሉ እንዲያውቁ ያደርጋቸዋል። ይሄም ደግሞ ሲል ምን ይለናል? እንግዲህ ህዝቡ ስለ ሀገሪቱ መሰረታዊ ህጎች ግልጽ ግንዛቤ እንዲኖረው ያደርጋል። ስለዚህ ኤ እና ሲ መልስ ይሆናሉ። ስለዚህ ኢ ኤ እና ሲ ይሆናል። መልሱ 23ኛ ኢ ይሆናል ማለት ነው። 24ኛ ደግሞ the idealist approach to the state are conceived as blank የአይዲያሊስት የመንግስት አቀራረቦች እንግዲህ የሚታሰቡት እንዴት ነው? ስለዚህ ኤ particular tourism operates that encourages people to set aside their own interests. B universal egoism in which the individual places their own interests before those of others. D particular tourism in which individual places their group interests. 24ኛ ደግሞ መልሳችን ሲ ነው። በቃ ምንም ሌላ ነገር የሚሄድ አይደለም። በእንግዲህ በሃይቀ ፍልስፍና መሰረት የአይዲያሊስት የመንግስት እይታ እንግዲህ መንግስት ወይም ስቴትን ከቤተሰብ ወይም ከፓርቲኩላር ቱሪዝም እና ከሲቪል ማህበረሰብ ወይም ከዩኒቨርሳል ኢጎይዝም በላይ የሆነ የላቀ ደረጃ ያስቀምጠዋል። መንግስት እንግዲህ የጋራ መተሳሰብና መደጋገፍ እየተመሰረተ ሁሉም ዜጎች ለጋራ ጥቅም የሚተጉበት ወይም ዩኒቨርሳል ቱሪዝም መገለጫ የሆነ ስነ ምግባራዊ ማህበረሰብ ነው ብሎ ስለሚያምን መልሳችን ሲ ይሆናል ማለት እዚህ ጋር ደግሞ ትክክል ነው። ባይዚ ብሰን ምን ያህል ጥያቄ እንደተሳሳተ እያያችሁ ነው መጀመሪያ የሰራው ልጅ ፈተናው ላይ እና እናንተም እንትን እንዳቱ በደንብ ለማየት ሞክሩ ነው። በደንብ በግልጽ ይሁንልኝ አደራ። 25ኛ basically human rights are different from other rights in that blank A they are endowed to all individuals by nature of respective time and space. B they are given to all individuals in respect of any differences. C they are provided by the constitution of the state. D their conception has been varied across political systems. E they are given to all individuals by democratic institutions. ስለዚህ 25ኛ መልሳችን ይሆናል ማለት ኤ ይሆናል። they are endowed to all individuals by nature irrespective of time and space። እንግዲህ ሰብአዊ መብቶች ልዩ የሚያደርጋቸው ዋናው ባህሪ እንግዲህ ተፈጥሯዊ ወይም ናቹራል መሆናቸው ነው። ይህ ማለት እያንዳንዱ የሰው ዘር እንግዲህ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት ወይም በሌላ በማንኛውም ልዩነት ሳይደነግበት ሰው በመሆኑ ብቻ እነዚህ መብቶች ያገኘው ወይም ይገባዋል ለሁሉም የሚሰጥ ስለሆነ ሪስፔክት ኦፍ ታይም ኤንድ ስፔስ ለሁሉም የሚሰጥ ስለሆነ ይሄኛው ልዩ ያደርጓል። ስለዚህ መልሳችን ያው እንግዲህ ኤ ይሆናል ነው። ኤ ትክክለኛው መልሳችን። 26ኛ assume once a time country Y was annexed and abolished by country X. After the case has been taken place, the inhabitant citizenship and the nationality of the country Y lost this original citizenship state because of it was replaced by the subject or country X. This was losing citizenship refers to blank. በደንብ በአማርኛ ነግራቸዋል ሀሳቡ። እንግዲህ አንድ ሀገር ዋይ የተባለች በሀገር ኤክስ ተጠቃለ ወይም ተወረረች እንበላለን። ይህ እንግዲህ ከተፈጸመ በኋላ የሀገር ዋይ ነዋሪዎች እንግዲህ የነበራቸው ዜግነት በወራሪው ሀገር ወይም በሀገር ኤክስ ዜግነት በመካተት የመጀመሪያ ዜግነታቸውን አጡ ነው በወረራ ምክንያት። ይህ ዜግነት እንግዲህ የማጣት መንገድ ምን ይባላል? ስለዚህ ሰብስቲቱሽንስ ነው፣ ምንም ሌላ ሊሆን አይችልም። ስለዚህ መልሳችን ሰብስቲቱሽንስ ነው። ባለፈው ስንማር ክላስ ላይ ሰብስቲቱሽን ማለት የአንድ ሰው የመጀመሪያ ዜግነት በሌላ ዜግነት ሲተካ የሚከሰት የዜግነት መጥፋት ነው። ይህ እንግዲህ ሊሆን ከሚችልባቸው መንገዶች አንዱ እንደ አንድ ግዛት በሌላ ሀገር ሲወረር ወይም ሲጠቃለል፣ በዚህ ጊዜ እንግዲህ በተጠቃለው ግዛት ወይም በዛ በነበሩ ነዋሪዎች ዜግነት በወራሪ ወይም በአዲሱ ሀገር ዜግነት ይተካል። ይሄ ደግሞ ሰብስቲቱሽንስ ይባላል ብለናል። ስለዚህ መልሳችን ኤ ሰብስቲቱሽንስ ይሆናል ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር እስካሁን በጥሩ ሁኔታ እየመጣን ነው። እዚህ ጋር ደግሞ ማቺንግ ነው ያለው። እዚህ ጋር ደግሞ ማቺንግ ጥያቄዎች አሉ ማለት ነው። 1.5 የሚወስዱ ነኝም እንግዲህ ኤ ላይ አንደኛው ጥያቄ እንግዲህ ማቺንግ ይላል it was a constitution which introduced secularism in Ethiopia for the first time። እንግዲህ የመጀመሪያው ጥያቄ በኢትዮጵያ ውስጥ ለመጀመሪያ ጊዜ ይሄ ዓለማዊነት ወይም ሴኩላሪዝምን ያስተዋወቀ ህገ መንግስት
የትኛው ነበር ነው? ስለዚህ መልሱ አንደኛ ኢ ነው። ኢ ላይ ምን ይለናል? ኢ ላይ እንግዲህ 1987 ህገ መንግስት ነው። እንግዲህ 1987 የኢትዮጵያ ህዝቦች ዲሞክራሲ ሪፐብሊክ ህገ መንግስት እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ መንግስትና ሃይማኖት የተለያዩ መሆናቸውን ሴኩላሪዝም ስቴት ኤንድ ሪሊጂን ሴኩላሪዝም ወይም ስቴት ኤንድ ሪሊጂን ሴፓሬትድ ብሎ በሴኩላሪዝም በግልጽ ደንግጎታል ነው። እንግዲህ ከዚህ በፊት በነበረው ህገ መንግስት እንግዲህ በተለይም በንጉሠ ነገሥት ዘመን ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት ሃይማኖት ሆና ያገለግል ነበር። ግን ከ1987 ህገ መንግስት በኋላ ሴኩላሪዝም ወይም ዓለማዊነት በኢትዮጵያ ለመጀመሪያ ጊዜ ዓለማዊነትን ይህ ህገ መንግስት አስተዋውቋል። ሁለተኛው ጥያቄ ደግሞ it was the document that provides a certain administrative protocol and directives። ሁለተኛው ጥያቄ ደግሞ የተወሰኑ የአስተዳደር ስርዓቶችንና መመሪያዎችን የያዘ ሰነድ ዳሽ ይባላል። ስለዚህ መልሱ ምንድነው? ሲ ነው። ሲ ምን ይላል? ስርዓተ መንግስት ይባላል። ስርዓተ መንግስት ማለት በ19ኛው ክፍለ ዘመን የነበረ አስተዳደር ፕሮቶኮሎችና መመሪያዎችን የያዘ ሰነድ ነበር። ይህ ሰነድ እንግዲህ በዘውዱ በቤተ ክህነትና በመኳንንቱ መካከል ያለውን የስልጣን ክፍፍልና የአሰራር ስርዓት ለመዘርጋት ሞክሯል። ምንም እንኳን ሙሉ መንግስት ይዘት ባይኖረውም በወቅቱ እንደ አስተዳዳሪ መመሪያ ሆኖ አገልግሏል። ስለዚህ ሁለተኛው ስርዓተ መንግስት የሚለው ይሆናል ማለት ሲ ነው መልሳችን። ይህም ትክክል ነው። ሁለቱንም መልስ አግኝቷል የኛው ልጅ የሰራው መጀመሪያ። ሶስተኛው it was the most important document and which used as source of legitimacy of kings። እንግዲህ በጣም አስፈላጊ ሰነድ የነበረ ሲሆን ለነገስታት የህጋዊነት ምንጭ ሆኖ ያገለግል የነበረው ማን ነው? ይህም ክብረ ነገስት ነው። የምታውቁት ነገር በደንብ ተማምረነዋል። ክብረ ነገስት እንግዲህ የኢትዮጵያ ነገስታት ከሰለሞናዊ ንጉስ መስመር የመጡ መሆናቸውን በመተረክ ለዘመናት እንግዲህ የዘውድ ህጋዊነት ወይም ሌጂቲሜሲ ያረጋግጡበት የነበረው ሰነድ ክብረ ነገስት ይባላል። ስለዚህ ሶስተኛ ቢ ነው። ሶኛውም አግኝቷል። አራተኛ it was constitution which introduced parliamentary system for first time። አራተኛው ደግሞ ለመጀመሪያ ጊዜ የፓርላማ ስርዓት ያስተዋወቀ ህገ መንግስት የትኛው ነበር? የኛው ደግሞ የትኛው ነው? ያው እንደምታውቁት አራተኛው 1931 ኮንስቲቱሽን ነው። የ1931 ኮንስቲቱሽን የኢትዮጵያ የመጀመሪያ እንግዲህ ጽሑፍ ህገ መንግስት ለመጀመሪያ ጊዜ ሁለት ምክር ቤቶች ወይም ባይካሜራል ፓርላመንት ስርዓት ያስተዋወቀበት ነበር ነው። የፓርላማ እንግዲህ የህግ መወሰኛ ምክር ቤት ወይም ሴኔት እና የህግ መምሪያ ምክር ቤት ደግሞ ቻምበር ኦፍ ዲስፒዩትስ የሚባል ነበረው ነው። ምንም እንኳን አባላቱ በንጉስ የሚሾምና ስልጣናቸው የተገደበ ቢሆንም የፓርላማ ስርዓቱ እንግዲህ በሀገሪቱ ታሪክ ለመጀመሪያ ጊዜ ያስጀመሩበት ሰነድ ነው። ስለዚህ 1931 ኮንስቲቱሽን ዲ ይሆናል መልሳችን ማለት ነው። አምስተኛ it was a document combined from the Old and New Testaments and Roman law። እንግዲህ ደግሞ ከብሉይና ከሐዲስ ኪዳናት እንዲሁም ከሮማን ህግ የተቀናበረው ሰነድ የትኛው ነው? ፍትሐ ነገሥት ነው። ፍትሐ ነገሥት ማለት የነገስታት ህግ ማለት ሲሆን ለዘመናት በኢትዮጵያ ውስጥ እንደ ሃይማኖታዊና ዓለማዊ ህግ ሆኖ ያገለገለ ሰፊ የህግ ስብስብ ነው። ይህ ሰነድ እንግዲህ ይዘቱ ከብሉይ ኪዳንና ከሐዲስ ኪዳን እንዲሁም ከሮማውያን ህግጋት ያጠናከረ ሲሆን በቤተክርስቲያንና በአስተዳደር ጉዳዮች ላይም እንደ ዋነኛ የህግ ምንጭ ሆኖም ሲያገለግል ቆይቷል ማለት ነው። ስለዚህ እንግዲህ ይህንን በደንብ እንደመለሳችሁ ተስፋ አደርጋለሁ። ሌላው እንግዲህ ሾርት አንሰርስ ነው። ሾርት አንሰርስ ደግሞ ይለናል ባይዜ ሾርት አንሰር ላይ መጠንቀቅ ይኖርባችሁ። ስትጽፉ ጽሁፋችሁን በደንብ አሳምራችሁ ሀሳባችሁን በደንብ ለመግለጽ ስፔሻሊ አብዛኛው መምህሮች ስለሞከራችሁ ሳይሆን እኔ ምንድነው የሆነ ያስተዋልኩት ነገር እዛ ሞጁ ላይ ያለውን ያስተማሯችሁን የሚፈልጓሉ እና እንደዛ ብጽፉት አይጎዳችሁም። ምናልባት አንዳንድ መምህሮች እዛ ሞጁ ላይ ያለውን ኤግዛክት ካልጻፋችሁ በራሳችሁ ብትሞክሩ ላይሰጧችሁ ይችላል፣ ሊቀንሱባችሁ ስለሚችሉ ሞጁ ላይ ያለውን እነኚህን ሀሳቦች በደንብ ያዙልኝ። አንደኛ ጥያቄ ግን ሾርት አንሰር ሜላን list the three main elements in democratization። እንግዲህ ለዲሞክራታይዜሽን ሶስት ዋና ክፍሎችን ጥቀሱ ይለናል ማለት ነው። ያው እንግዲህ ምንድነው የመጀመሪያው ሊሆን የሚችለው ምንድነው? ሪሙቫል ኦፍ አውቶሪታሪያን ሪጌም ነው። ሁለተኛው ደግሞ ኢንስታሌሽን ኦፍ ዲሞክራቲክ ሪጌም፣ ሶስተኛው ደግሞ ዘ ኮንሶሊዴሽን ኦር ሎንግ ተርም ሰስቴናቢሊቲ ኦፍ ዲሞክራቲክ ሪጌም ይሆናል ማለት ነው። እንግዲህ ዲሞክራታይዜሽን ማለት ሀሳቡ ከዲሞክራሲያዊ ካልሆነ ስርዓት ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ማለት ሲሆን ይህ ሂደት እንግዲህ ሶስት ቁልፍ ደረጃዎች አሉት። መጀመሪያው እንግዲህ አምባገነናዊ ወይም ስልጣን ተኮር ስርዓትን ማስወገድ ሪሙቫል ኦፍ አውቶሪታሪያን ሪጌም ያለውን የመጀመሪያው ምጽፉት። እንግዲህ ሁለተኛው በመቀጠል ደግሞ በምትኩ ያንን ካስወገዱ በኋላ ዲሞክራሲያዊ ተቋማትን አሰራሮችን መትከል ኢንስታሌሽን ኦፍ ዲሞክራቲክ ሪጌም ነው። ስለዚህ ሁለተኛው ነው። ሶስተኛው ደግሞ በነፃ ምርጫ የተመሰረተ መንግስትን ማቋቋም ነው። በመጨረሻም የተተከለው ዲሞክራሲያዊ ስርዓት እንዲጸናና ለረጅም ጊዜ ዘላቂ እንዲሆን ማድረግ ነው ኮንሶሊዴሽንስ ወይም ሎንግ ተርም ሰስቴናቢሊቲ ኦፍ ዘ ዲሞክራቲክ ሪጌም ይባላል ማለት ነው። ስለዚህ እንግዲህ አንደኛው ጥያቄ በቀላሉ እንደዚህ ብላችሁ ትመልሳላችሁ። ሁለተኛው ደግሞ እንደሚለን ኢኑሜሬት አት ሊስት 5 ፕሪማ ፋሻ ዲዩቲስ ሊስትድ ባይ ሮዛስ ነው። እንግዲህ በሮዝ የተዘረዘሩትን ቢያንስ 5 ፕሪማ ፋሻ ግዴታዎችን ዘርዝሩ ነው። የመጀመሪያው እንግዲህ ዲዩቲስ ኦፍ ፊዴሊቲ ነው። ይሄ ደግሞ የታማኝነት ግዴታዎች የምንላቸው። ሁለተኛው ዲዩቲስ ኦፍ ሪፓሬሽንስ ወይም የማካካሻ ግዴታዎች ናቸው።
ሶስተኛው ደግሞ ዲዩቲስ ኦፍ ግራቲቱድ ወይም የምስጋና ግዴታዎች ናቸው። አራተኛው ዲዩቲስ ኦፍ ጀስቲስ ወይም የፍትህ ግዴታዎች የምንላቸው ናቸው። እና አምስተኛው ደግሞ እንግዲህ አምስተኛው የተባለው ዲዩቲስ ኦፍ ቤኔፊሸንሲ የበጎ አድራጊዎች ግዴታዎች የምንላቸው ናቸው። እንግዲህ በአጠቃላይ ደብሊው.ዲ. ሮዝ እንግዲህ እንዳስቀምጠው የፕሪማ ፋሻ ግዴታዎች በራሳቸው ግልጽ የሆኑና ሌሎች የሞራል ግዴታዎችን እንዳያካትቷቸው ወይም መሰረታዊ የሆኑ የሞራል መመሪያዎች ናቸው። ከነዚህ መካከል እንግዲህ ቃላችን መጠበቅና እውነትን መናገር ፊደሊቲ፣ ለፈጸምነው ጥፋት ካሳ መክፈል ሪፓሬሽን፣ ደግሞ ለተደረገልን መልካም ነገር ምስጋና መግለጽ ግራቲቱድ፣ ጥቅሞችንና ሸክሞችን በፍትሃዊነት መከፋፈል ወይም ጀስቲስ እና እንዲሁም ሌሎችም ማሻሻያ ወይም ደግሞ መልካም ማድረግ ቤኔፊሸንሲ የሚሉት እንግዲህ ከዚህ ውስጥ ይጠቃላሉ ነው። እነኚህ እንግዲህ የሁለተኛው መልሳቸው ናሉ። ሶስተኛው ደግሞ ብላንክ ኢዝ ዘ ናቹራል አኮምፓኒመንት ኦፍ አን ኢምፔድድ አክቲቪቲ ላይ ደግሞ ፕሌዥርስ ነው። እንግዲህ በአርስቶትል ፍልስፍና መሰረት ደስታ ወይም ፕሌዥር ማለት አንድን እንቅስቃሴ ወይም ተግባር ያለምንም እንቅፋት ወይም ገደብ ስናከናውነው በተፈጥሯዊ መንገድ የሚገኝ ተጓዳኝ ስሜት ነው። እንግዲህ ደስታ በራሱ ዋና ግብ ተደርጎ መፈለግ የለበትም። ይልቁንም ትክክለኛው ነገር በትክክለኛው መንገድ ስንሰራ እንደ ተፈጥሮ ውጤት የሚመጣ ይላል። ለምሳሌ አንድ ሙዚቀኛ ሙዚቃውን በብቃት ሲጫወት የሚሰማው ደስታ ከችሎታው ከእንቅስቃሴው የሚመነጨው ይላል። ስለዚህ መልሳችኛው ፕሌዥርስ ይሆናል ማለት ነው። እንግዲህ እስካሁን ቻናላችን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ላይክ እያደረጋችሁ አይደለም። እንግዲህ ኮሜንት ሴክሽን ላይ ደስ ያላችሁን ሀሳብ ኮሜንት ሴክሽን ላይ ጻፉ። ዩቲዩብ ኮሜንት ተመልካቾቻችሁ ኮሜንት እያደረጉ አይደለም ብሎ ሜሴጅ የደረሰን ስለሆነ ቢያንስ ኮሜንት አድርጉ። እናንተ እንግዲህ ልታግዙ የምትችሉት ኮሜንት በማድረግ ላይክ በማድረግ ቪዲዮውን ሰብስክራይብ በማድረግና ጓደኛችሁ ሼር በማድረግ ስለሆነ እንደዚህ እየደከም ደግሞ ቀጣይም እንድንሰራላችሁ እንደዛ ብታደርጉ ብታግዙን ደስ ይለናል። እንግዲህ በቀጣይ ቪዲዮ ድረስ እስክንገናኝ ቻል ሰንብቱልን። መልካም ቆይታ። ሌሎች ፈተናዎችንም ክላስ ላይ ፕራይቬት ክላስ ላይ እየገባችሁ በደንብ እዛ ብዙ ስለለቀቅን ችላ እንዳትሉ፣ በደንብ አንብቡ። እንግዲህ የለፋ የድካሙን ያገኛል። ጥያቄዎች እንግዲህ በደንብ ሰርተናል። በደንብ ይዋቸው። ቀጣይ እንዲሰራቸው የምትፈልጉትና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ እስክንገናኝ ቻል ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።